ብለሽሩቅ እንግዳች ሲመጣ እንኳን ቆየሽ ያለ የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽሩቅ እንግዳች ሲመጣ እንኳን ቆየሽ ያለ የባህር ዳር ከተማ ምክር ቤት የህዝብን ማህበራዊና ኢኮኖሚ ጉዳዮች በሚያስጠብቅ መልኩ ምክክር አድርጓል። ሰላም ጤና ይስጥልን የተወደዳችሁ የጣና ፈርጥ ፕሮግራም ተከታዮቻችን፣ በዚህ ሳምንት እንግዲህ የባህር ዳር ከተማ ምክር ቤት የህዝብን ማህበራዊና ኢኮኖሚያዊ ጉዳዮች በሚያስጠብቅ መልኩ እንዲሁም ደግሞ በ2018 በተለይም ደግሞ በከተማ የተሰሩ ማህበራዊና ኢኮኖሚያዊ ጉዳዮችን የህዝቡ ጥቅምን ያስጠበቁ ለህዝቡ አለኝ የሚላቸው የሥራ ዕድልን የፈጠሩ እንዲሁም ደግሞ ምቹ ከተማና ስልጡን ከተማ እንድትኖረን እንዲያስችል ተደርጎ ታስቦ የተሰራ መሰረተ ልማቶችን እና ሌሎቹን ስራዎች የገመገመበት ጉባኤ ነበር የተካሄደው። ብርቱካን ታዬ ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ። መልካም ቆይታ። የባህር ዳር ከተማ ምክር ቤት 32ኛ ዓመት የሥራ ዘመን መደበኛ ጉባኤውን አካሂዷል። በጉባኤው የባህር ዳር ከተማ አስተዳደር ከተማና መሰረተ ልማት መምሪያ በአመቱ ያከናወናቸው እልፍ ተግባራትና እየተሰሩ ባሉ ጉዳዮች ላይ የተነሱትን ጥያቄዎችና ማብራሪያ ወደ እናንተ እናደርሳለን። ነባር መንገዶች ለምሳሌ 8.4 ኪሎ ሜትር ከማርዳ ኤርፖርት የሚወስደው መንገድ በዚህኛው በጀት አመት አፈጻጸሙ የተሻለ ነው ብሎ መውሰድ ይቻላል። ሌላው ከገብርኤል ወደ አዲሱ ዲያስፖራ አስፋልት የሚያገናኘው እሱም ከዚህ በፊት የሶስተኛ ወገን ችግር ነበረበት። እሱ ተፈቶ መንገዱን በመስክ ምልከታችን መንገዱ ሙሉ ለሙሉ አልቆ ያየንበት ሁኔታ ስላለ በሱም ጥንካሬ ያየንበት ሁኔታ አለ። በእውነቱ ባለፈው የችግኝ ተከላ ጊዜ ያየሁትኝ የድልድዩ በታች ቦታ እድል አግኝቼ የሆነ ውጭ ሀገር ሄጄ አይቼ ነበርና ያንን ነው የመሰለኝ። እውነት ለመናገር የአዲስ አበባን የባቡር መንገድ ሳይ የምናደደውና ሌላ ቦታ ያለውን የምናደደው ባህር ዳር ከተማ ላይ ግን ያንን በማየቴ የሌላ ሀገሮች ሁሉ ውጭ ሀገር ያለው ነው እንጂ የመሰለኝ ባህር ዳር ከተማ ያለው አልመሰለኝም። የባቡር መንገዶች ከመሬት በታች ነው የሚሄዱ። ሁላችሁም አይታችኋል ብዬ አስባለሁ እድል አግኝታችሁና አዲስ አበባ የተሰራው ባቡር መንገድ በሁል ጊዜ ሳየው እናደድ ነበር። ባህር ዳር ከተማ አስተዳደር ግን ያንን መልሷልና ይሄ እኔ ምክር ቤቱም እንደው ከፍ ያለ ምስጋና ቢያቀርብልኝ እፈልጋለሁ። ይሄንን የተሰራ ልማት ግን ያየሁትን አመራርም ሁኜ ነዋሪም ሁኜ አሁን ነው ህዝቡ ያውቀዋል ወይ ነው። ህዝብና መንግስትን የሚያገናኝ ስራ ተሰርቶ ህዝቡ ያውቀዋል ወይ? ስለዚህ ይሄ የህዝብ ለህዝብ ግንኙነታችን ስራችንን ብናጠናክረው የተሰራው ስራ መልካም ስራ ነው። ሪፖርት ውስጥ ያልገባ የከተማ አስተዳደሩ ቢሮ በአመቱ መጀመሪያም እቅድ ተይዞ ነበረ። እኔ ወይ ሳነብ ወይ ደግሞ ሳዳምጥ እንትን ብዬ ካልሆነ በስተቀር የተባለ ነገር የለም። ፊት መቀመጫዬን ያለችው ስራ አስፈጻሚው ወይም ደግሞ ከተማው ውብ ቢሮ ሳይኖረው እስከ መቼ ድረስ ነው የሚቀጥለው? በዚህ አመት ቢያንስ የተወሰነ ነገር እንሰራለን ብለን በጀትን እቅድም ይዘን ነበር እና እሱ ለሚቀጥለው ትኩረት የሚሻው ነው። የቄራ ተነስቷል። ባጭሩ ማለት የምፈልገው አሁንም ሪፖርቱ በግል የተጻፉ ነገሮች ብዙ ምቾት አልሰጡኝም። እንትን አሸናፊውን ለይተን ወደ ስራ ተገብቷል እንደዚህ አይነት ነገር ነው እንትን የሚለውና እሱ አስፈላጊ ከሆነ ከሌሎች አውስኮድ አሁን ለእኛ ፋብሪካ በዚህ አመት ለትሪትመንት ለዌስት ዋተር ትሪትመንት ኤሌክትሮሜካኒካል እንትን አስመጥቶ ገጥሟል። ስለዚህ እንደዚህ ልምድ ካላቸው ልምድ ወስዶ እንዴት ነው ያመጡት፣ ከማን ነው ያስመጡት፣ እንዴት ነው የተሰራው ልምድ ወስዶ ቢያንስ ለሚቀጥለው ይሄ ካልተሰራ አሁን ሌላው ስራ ዝም ብሎ ገንዘብ ነው ያወጣንም፣ ዝም ብሎ ነው የደከምነው።
ማለት ነውና እዚህ ላይ የተባለውን ነገር ብንወስድ ከጊዮርጊስ ተነስቷል። ከጊዮርጊስ ፓፒረስ የተባለው እኔ በተለይ ከመሃል አካማሽ ያን ያህል ስፋት እናሱ አስፋልት ደግሞ የሚለብስ ከሆነ ኢሚዲያትሊ ቢስተካከል የሚል እንትን አለኝ። በተገቢ መንገድ ያቀደውን ስራ ከመቼውም ጊዜ በላይ የተሰራበት ህብረተሰቡን በማሳተፍ ከታች እስከ ላይ ያለው አመራር እየተደማመጠ የሰራ መሆኑን የሚያሳይ የሚዳሰስ ስራዎች የተሰሩበት ስለሆነ ልናመሰግን ይገባል የሚል ነገር ነው ያለኝ። ባህር ዳር ከተማ በተለይም ይሄ ኮሪደር ከመጣ ጊዜ ጀምሮ ያለምንም ረፍት እንጃ አመራሩ ሌትም ቀንም አርፎ ሳይሆን እየሰራ ሳይተኛ እየሰራ አምሽቶ ቀድሞ ተነስቶ ካልተሰራ በስተቀር ይሄን አይነት በአጭር ጊዜ ይሄን የመሰለ የከተማችን ሙሉ በሙሉ ወደ አዲስ ከተማ ወደ ማናውቃት ከተማ ሳቢና ማራኪ እንኳን አዲስ ለሚመጣው ሰው ይቀርና ለኛ ለነዋሪዎች ሁሉ ማታ ማታ ወክ ለማድረግ ከውበቷ በላይ ጤናችንም የምናገኝበት በጊዜ የምንሰበሰብ የነበረው እኔ አሁን ለጤንነት ብዬ ከሰፈሬ አንስቼ በከተማ ገንዘብ ቢሮ በልማቱ የመብራቱ ያሰራሩ ህብረተሰቡ አምሽቶ ስራውን ለመስራት ቀን ሲሰራ የዋለው እረፍት በማድረግ ወቅ በማድረግ በውቢቱ ከተማ የመንቀሳቀስ ጤናውን የማግኘት እድል ሁሉ የተሰጠበት ነው እና ይሄ ተጠናክሮ መቀጠል ያለበት ነው። ከመቼውም በላይ ተደማምጦ የተሰራ ስራ ስለሆነ ይሄ ከላይ እስከታች የተደረገው እንቅስቃሴ ልናመሰግነው ይገባል የሚል ነው ያለኝ። ሌላው አዲስ መንገድን በሚመለከት ወደ አርሴማ የሚወስደው በቅርቡ የተጀመረው የ3.4 ኪሎ ሜትር መንገድ የተጀመረ ቢበዛ 4 ወር 5 ወር ቢሆነው እና ያለበት አፈጻጸም ደረጃ በጣም የፕሮጀክት ማኔጅመንታችን ምን ያህል ጠንካራ እንደሆነ የሚያሳይ ስለሆነ ማርነቅ እፈልጋለሁ። ይሄን በተለይ እዚህ የተፋሰስ ስራ ሙሉ ለሙሉ እያጠናቀቁ ያሉበት ሁኔታ አለ። በመስክ ምልክታችን ስናየው 2018 ክልሉም ከተማው ብዙ ጫና በነበረበት ሁኔታ የሰላም ጉዳይ አለ፣ የምርጫ ጉዳይ አለ። ይሄ ሁሉ ኑሮ ይሄ ልማት ስራ ስለተሰራ በነበራቸው ክትትል በነበራቸው መናበብ እኛ የሰጠነውን ማስተያየት ይዘው ተግባራዊ አድርገው ይሄን አፈጻጸም ይዘው ስለመጡ በግሌ ልባዊ ምስጋና ማቅረብ እፈልጋለሁ። በተለይ እኔ ደጋግሜ ሳነሳው የነበረ ከኤርፖርት በተለይ እንግዶች ሲመጡ ከአየር መንገድ እስከ ዘጌ መገንጠያ በጣም ውብ ነው። ከዛ በኋላ ወደ ገጠር ነው የምንሄደው እያሉ ብዙ ሰዎች ነበሩ። እኔ በአጋጣሚ የመስሪያ ቤት መኪናም ስላለች ብዙ ጊዜ ስለመላለስ እና እንግዶችን ብዙ ጊዜ ስለምቀበል እንዲህ አይነት አስተያየት ዛሬ ከዛ ወጠን በተለይ የሚያምር መንገድ ሲያልቅ ደግሞ የበለጠ ያምራል። አሁን ይሄ ወኩዮች የብስክሌት መንገዶች ሲያልቁ እጅግ በጣም ያምራል እና በዚህ ደረጃ በመድረሱ እኔ በጣም ደስ ነው ያለኝ። ሌላው የአፄ ቴዎድሮስ ግንባታም ስታዲየም ግንባታም ቢሆን የተለያየ አሉባልታ ነበር ሲባል የነበረ አሁን መዝናኛ ቦታ ነው መሆን ያለበት ተብሎ ልማት እየለማበት ስራ እየተሰራበት በመሆኑ ይሄም የሚያስመሰግን ተግባር ነው። አጋጣሚ ሀረር ላይ አይሄደን ነበር። ወደ 25 ኪሎ ሜትር ወደ 2000 ቤቶች የነባር ቤቶችን አስጠብቀው አስጎብኝተውናል። ህዝቡ ምን አደረገ? ባህሉን ወጉን የሚጠብቁ ነገሮችን እውጭ ላይ እያመጣ ራሱ ስያሜ እየሰጠ ራሱ እያስቀመጠ ያለበት ሁኔታ ስላለ ይሄንንም ደግሞ ብንከተል የሚል አስተያየት ስላለኝ ነው። ሌላው እነዚህ መልሶ ማልማት እየተባለ እኔም በነበርኩበት ሰዓት ከ2000 ዓ.ም ጀምሮ እነዚህ ኮሸኮች ሰፈሮች ቀበሌ 5 እነሱ ደግሞ የሚጸዱበት መንገድ ለአንዴና ለመጨረሻ ጊዜ
ከመንገዱ ላይ የተሰራው ስራ ደግሞ እነሱ ላይ ቢሆኑ ከተማውን የማይመጥኑ ስለሆኑ እነዚህንም አጠናክራችሁ ባለሀብቱን እየሳባችሁ በመንግስት ብቻ የሚሰራ አይደለም የመልሶ ማልማቱን ስራ ደግሞ በስፋት ቢሰራ ባህር ዳር ከሌላው ሀገር እኩል ተርታ የምትሰለፍ ከተማ እንደሆነች የሚታወቅ ስለሆነ እነዚህን ነገሮች አጠናክራችሁ መስራት መቻል አለባችሁ የሚል አስተያየት ለመስጠት ነው። አመሰግናለሁ። መንገድ ከፈታና ተፋሰስ ግንባታ ጋር ላይ ግን ወይ መጀመሪያ እቅዱ ላይ ችግር አለ ያለ ይመስለኛል። ቅድም ወደ 82 ወይ 92% አፈጻጸም አለን መንገድ ከፈታ የሚል ሪፖርት ላይ ይቻላል። ግን ማህበረሰቡ ላይ አሁን አዳዲስ መንደሮች ላይ የመንገድ ከፈታና ተፋሰስ ግንባታ ጥያቄዎች አሉ። ብዙ አዳዲስ ሰፈሮችና መንደሮች ላይ ሞር አሁን ክረምቱ እየጠነከረ ሲመጣ ደግሞ በጣም አስቸጋሪ ይሆናልና ማሽነሪ አለን፣ አዲስ አቋቋምነው ስራ ተቋራጭ ድርጅት አለን፣ ኢንተርፕራይዝ አለን። እነሱን ተጠቅመን አሁን ባሉት አጭር ጊዜያት የመንገድ ከፈታና ተፋሰስ ላይ መስራት ይጠበቅብናል የሚል ሐሳብ አለኝ። ሌላው ኮሪደር ጋር በተያያዘ የተወሰኑ ነጥቦችን ማንሳት ፈልጋለሁ። ኮሪደር አጠቃላይ እንደ ሀገር የተያዘ ኢኒሼቲቭ ነው። እንደ ባህር ዳር ከተማ ባህር ዳር ለየት የሚያደርገው ባህር ዳር በራሱ የበጀት አቅም ነው እየገነባ ያለ። ብዙ ከተሞችን ወስደን ስናይ የፌዴራል መንግስት ድጋፍና የተለያዩ የክልል መንግስታት ድጋፍ ጋር በመያያዝ እየገነቡ ያለበት ሁኔታ አለ። እንደ ባህር ዳር ግን ባህር ዳር በራሱ የውስጥ ገቢ እና በህብረተሰብ ተሳትፎ እየሰራ ያለበት ሁኔታ ስላለ ይህንን አቀናጅቶና አስተባብሮ በመምራት ደረጃ አመራሩን በዚሁ ምክር ቤት ስም ማመስገን እፈልጋለሁ። ጥሩ እይታ ነው። እነዚህን ነገሮች ግን ህዝቡ እንዲጎበኘው እንዲያየው አሁን በምርጫው የታየው መነሳሳት ህዝብና መንግስት የተቀራረበውን ማስቀጠል መቻል አለብን። ካሁን በፊት ህዝብና መንግስት ጀርባና ጀርባ እየሆነ ነበር። ለረጅም ጊዜንም እዚህ ከተማ ላይ ሰርቻለሁ። ግን ይሄንን አሁን የተሰራውን ልማት አሁን የታየውን ለውጥ ደግሞ ማንም አልሰራውምና ይህንን ጥንካሬያችሁን እንድታጠነክሩ የሚል አስተያየት ስላለኝ ነው። የመጀመሪያው ከጊዮርጊስ ፓፒረስ ያለውን ስራ በተመለከተ የመጀመሪያው አንደኛው ዘግይቷል የሚል ነው። ሁለተኛ የመሃል አካፋዩ ላይ የተነሳ ሀሳብ አለ። ሶስተኛ ሮድ ማርኪንግ ስራው ላይ ስታንዳርድ አይደለም የሚል ነው እና የኦቨርሌይ ስራውን ጨምሮ የተነሱ ሀሳቦች አሉ። እዚህ ላይ ያው በሌሎችም የተነሳ ስለሆነ ነው። የጊዮርጊስ ፓፒረስ እውነት ለመናገር በዚህ አመት ከሰራናቸው ስራዎች አንዱ ምን ኮራበት ስራ ነው። እዛ ላይ ከፍጥነት አኳያ ተወስዶ ከታየ ልክ ነው። ከሌሎች ፕሮጀክቶች አኳያ የዘገየ ነው ብሎ መውሰድ ይቻላል። ለመዘግየቱ እንደ መሰረታዊ ምክንያት ግን የሚወሰደው አብዛኛው እዛ ላይ የማህበረሰቡ ተሳትፎ ቅድም በሪፖርት ለማንሳት እንደሞከርኩት ሰፋ ያለ ነው። ለምሳሌ ግራናይት ንጣፉ ግራናይት ያው በጣም ውድ ነው፣ ለከተማችን ለአካባቢያችን ያስፈልጋል ብሎ እዛ አካባቢ ያሉ በግራና በቀኝ ያሉ ባለ ህንፃ ባለቤቶች በቁርጠኝነት ሀብት እያሰባሰቡ ግራናይት ሊያነጥፉ እየሰሩ ነው እና የመዋጮ ነገር እንደምታውቁት ሌላው ስራም ከተጠናቀቀ በኋላ ወኮዩ በጣም ዘግይቷል። የዘገየበት ምክንያት በኮሚቴ ሀብቱ እየተሰበሰበ ከዛ በኋላ እነሱ ከፋብሪካዎች ጋር ግራናይት ከሚያመርቱ ፋብሪካዎች ጋር ውል እየያዙ እነሱ ውል ከያዙ በኋላ ደግሞ ግራናይት አምራች ፋብሪካዎች ደግሞ በሚፈለገው ፍጥነት አምርተው ያለ ማስረከብ ስቲል ችግር አለ። ኢቭን ውል የያዙበትን እንደገና አቋርጠን ከባህር ዳር ውጭ ካሉ የግራናይት ከሚያመርቱ ፋብሪካዎች እንደገና በአዲስ ውል ይዘን ነው አሁን እየሞላን ያለ ነው እና ኦልሞስት አሁን ተጠናቋል ብሎ መውሰድ ይቻላል። በጣም ከፍተኛ የሆነ ራፒድ የሆነ ቼንጅ ነው ያዩት እና በዚህ ደረጃ ነው እና ይሄ እኛም እንደውም ብዙ ጊዜ የምንኖር ሰዎች ብቻ ሳይሆን በደንብ የምናስታውሰው ረጅም ጊዜ ቆይተው የመጡ ሰዎች ናቸው። የበለጠ ደግሞ በጣም የሚያስታውሱት ለውጡን ማለት ነው እና እኛ በቀን በቀን ሲሰራም ስለምናየው
ያን ያክል ያው ሴንስ እናደርገዋለን። ነገር ግን በጣም ደግሞ ለውጡን የበለጠ ደግሞ የሚረዱት ደግሞ ረጅም ጊዜ ቆይተው የመጡ ሰዎች ናቸው እና በከፍተኛ ደረጃ በቅርብም ሌሎች እንደዚሁ የተለያዩ ድርጅት መሪዎች መጣው የተናገሩት ነገር ይሄ ነውና ይሄ ለውጥ ማስቀጠል ነው። ዝሮ ገና ጀምረናል እንጂ ገና ብዙ ስራዎች ይጠይቃል። ይሄ ከተማ ከዚህ በላይ ዲማንድ ያደርጋል የሚለውን ይዘን ጅምሩን ከወሰድነው በኋላ ግን ብዙ ስራዎች ይጠይቀናል ብዬ ከጊዮርጊስ ፓፒረስ ጋር ተያይዞ ያለው ፕሮጀክት በመዘግየት ደረጃ የተለያዩ ችግሮች ስለገጠሙን ነው። ያው በህብረተሰብ ተሳትፎ የሚገነባም ስለሆነ ትንሽ የኮሚቴ ስራ አንዳንዴ በሚፈለገው ድረስ የመፍጠን ችግር ገጥሞታል። ነገር ግን በአጭር ጊዜ ውስጥ ለማጠናቀቅ ከፍተኛ ስራ እየተሰራ ነው። በየቀበሌ ቤቶች የኬቢያድ ቤቶች እሱ አካባቢ ፊት ለፊት ላይ ያለው ሰው የየራሱን በህንጻው ፊት ለፊት ያለውን ስለሆነ የሚሰራው ያኛውን ደግሞ እንደ መንግስተኛ ወስደን ግባቱን በማቅረብ አንጣፊ ማህበራትን አሰማርተን እየተጠናቀቀ ነው ያለው። የዘገየበት አንዱ መሰረታዊ ምክንያት እሱ ነው። ሌላው የዘገየው የስማርት ፖል ተከላው ነበር። እሱም ከውጭ ኢምፖርት የሚደረግ በመሆኑ ስማርት ፖሉ አጠቃላይ ጉዞው ረጅም ጊዜ ፈጅቶብናል። እሱም አሁን ላይ መጥቶ ተከላው ተከናውኗል። ከዛ ውጭ እዚህ እንትን ላይ ሌላው የተነሳው ጉዳይ ከሮድ ማርኪንግ ጋር ተያይዞ ያለውንና የመሀል አካፋዩ መነሳት ጋር ነው። እንግዲህ ባህር ዳር ከተማ አስተዳደር እውነት ለመናገር ሰራን ብለን ሰውም ኢቭን የሌላው አካባቢዎችም አፕሪሼት ያደረጉት የነዋሪያችንን በጣም ደስተኛ የሆነበት አንዱ የኮሪደር ልማቱን ዝም ብሎ እንደሌላው አካባቢ መንገድ ከዛ ወኮይና ሌሎች የግሪነሪ ስራዎች ብቻ ሳይሆን ጣናን በተገቢው የገለጥንበት የኮሪደር ልማት ስራ ነው የሰራ ነው። በመጀመሪያው ፌዝ ላይ ይህን ጊዮርጊስ ፓፒረስን ጨምሮ አጠቃላይ ወደ 8 አካባቢ ቦታዎች ላይ ትልልቅ የህዝብ መናፈሻ የሚሆኑ ኮሪደሩን ከጣና ጋር ለማገናኘት ጥረት ያደረግንበት ስራ በጣም የሚደነቅ ነው። አንዱ የሰራ ነው ደግሞ በዚህ በጊዮርጊስና በባህር ትራንስፖርት መካከል ያለውን በመክፈት ነው። እዛ ላይ የነበረው እንግዲህ በፊት የምታውቁት ከሆነ በሁለቱ መካከል በባህር ትራንስፖርትና በቅዱስ ጊዮርጊስ ቤተክርስቲያን መካከል በጣም በቁጥቋጦ በሆኑ ዛፎች ተሸፍኖ ኢቭን አደባባዩ ላይም ጭምር ዛፎች ነበሩ። ወደ መሀል ከተማ ምንም አይነት ጣናን ትራስ አድርጋ የተመሰረተች ከተማ ነገር ግን ምንም አይነት አየር እንዳይገባ በህግ የተቀመጠ በሚመስል መንገድ ታፍኖ የኖረ ነው። ስለዚህ ያን በዲዛይን ታስቦበት ጊዮርጊስና ባህር ትራንስፖርት መካከል ያለው የመዝናኛ ቦታ እንዴት እንደተሰራ እሱ ከተሰራ ከተከፈተ በኋላ አደባባዩ ላይና ከአደባባዩ ወደ ጊዮርጊስ በኩል መሀል አካፋዩ ላይ ያሉ ዛፎች አሁንም ካሉ የፈለግነውን ግብ አይመታም። የቪው ኤንድ ቬንቲሌሽን መክፈት አስፈላጊ በመሆኑ አየር ወደ ከተማ ውስጥ ገብቶ እንደፈለገ ሰርኩሌት መሆን እንዲችል መሀል አካፋዩ እንዲነሳ ተፈልጓል ማለት ነው። ሌሎች አካባቢዎች ላይም ወስደን ብናይ በሌሎች ትልልቅ ከተሞች በአጋጣሚ ትንሽ ሀገርም ቢሆን ተዟዙረንም አይተናል። የአደባባዮችና መሀል አካፋዮች በነገራችን ላይ አሁን በዘመናዊ ከተሞች እየቀሩ ነው ያሉት። በጣም እየቀሩ እየተቀነሰ ነው ያለው። ወደፊትም ቢሆን እኛ ከተማ ላይም ይህን ትሬንድ እናስቀጥለዋለን ብለን ነው እያሰብን ያለ ነው እና እዛ ላይ ያለው ክፍተት ግን ምንድን ነው? ቅድም የተከበሩ የምክር ቤት አባላት እንዳነሱት ከተነሳ በኋላ አንዱ ቅድም እንዳልኳችሁ ለከተማው ነፋሻማ አየር እንዲገባ መነሳት ስላለበት ነው። ሁለተኛ አስፓልቱንም ለማስፋት ጭምር ነው። የቀለሙ ጉዳይ እንግዲህ ያው ክቡራቱ ሻገርም እዚህ ያሉ አጋጣሚው ተሰርቶ ነው የደረስነው። እኛ ራሱ የእውነት ለመናገር ነው ተሰርቶ አልቆ ነው ያየነው እኛ ራሱ ይሄ የ2 ሜትር እንጂ ትክክል አይደለም። ባለሙያዎቹ የሚሉት ነገር አለ። ባለሙያዎቹ የሚሉት ምንድነው ኤግዚስቲንግ ስለሆነ የነበረውን ሚዲያኑን ስላፈረስ ነው ወይ ሙሉ በሙሉ ቀለሙ መቀየር አለበት እንጂ ከዚህኛው ካሰፋ ነው የበለጠ ሌላ ለግጭት የሚያደርግ ማን ነው ካጠበብ ነው ለግጭት የሚያደርግ ነገር አለ ብለው ያነሳሉ። ግን እኛ ብዙ ተቀባይነት የለው። ትክክል ነው። አዲስ አበባ ምን በል ሌሎችም ሮድ ማርኩ ማክሲመም 1 ሜትር ነው ማክሲመም ማለት ነው።
ማለት 20 ሴንቲሜትር በዚህ ማነው 10 ሴንቲሜትር በዚህ 10 ሴንቲሜትር በዚህ መሃሏ 80 ሴንቲሜትር ነው የምትሆነው። ሙሉ 1 ሜትር ነው የሚሆነው። ይሄን አልማ ዋተር ፍሮንት እኮ አሳይተናል አይደለ? ዘን እሱ እዚህኛው ነው መደገም የነበረበት። በአጋጣሚ እንደዛ ሆኗል። ግን አሁን በጣም ጥሩ እድል ምንድነው ኦቨርሌይ ያለው አሁን እኛ ስለማንሰራው ነው። ኦቨርሌውን የኢትዮጵያ መንገዶች ባለስልጣን ነው የሚሰራው፣ ሃይዌይ ትልቅ መንገድ ስለሆነ ማለት ነው። እሱ በቅርብ ጊዜ ቀድመው ያችን እንዲሰሩ እየተነጋገርን ስለሆነ አውቶማቲካሊ ሮድ ማርኩም በዛ ልክ ያልቃል የሚለውን እንያዘው። ግን በጣም ከአቅም በላይ ግን ጮኋል። እኔ እንደው ለመናገር ያክል ማለት ይሄ በጣም ቀለም ነው። ሲምፕሊ እኮ ማስተካከል ይቻላል። እኛ ኦቨርሌው ይሰራ በሚል ካልሆነ በቀር ሲምፕሊ አንስቶ ሌላ ቀለም ማድረግ ይችላል። መቼም የቤት ቀለም ቢበላሽ ወዲያውኑ ቀለሙ መቀየር ይቻላል አይደል? ያክል ከባድ ነገር አይደለም። ኦልሞስት 3 ሜትር አካባቢ ነው በነበረበት መሀል አካፋዩ በነበረበት ስፋት ሰሩት ማለት ነው። እና ችግር ያለበት በመሆኑ መሀል ላይም አስቁመነው ነበረ። ነገር ግን አጠቃላይ አስፓልቱ የኦቨርሌይ ስራ የሚያስፈልገው መሆኑን ታምኖበት አሁንም በፕሮሰስ ላይ ያለ ነው። ጊዮርጊስ ፓፒረስ ብቻ ሳይሆን ሰፋ ያሉ የአስፓልት መንገዶች የኦቨርሌይ ስራ ያስፈልጋቸዋል ተብሎ ንግግር እየተደረገ ነው ያለው። እሱ ይጀምራል። የኦቨርሌይ ስራ እንደተሰራ ሮድ ማርኪንጉም በምንፈልገው ስታንዳርድ መሰረት ቢሰፋ ከ1 ሜትር ባልሰፋ መንገድ ተስተካክሎ ይሰራል ማለት ነው። እና የጊዮርጊስ ፓፒረስ ላይ የተነሳው አንዱ ሀሳብ ይሄ ነው። እዚህ ላይ ነው ማንሳት የፈለግኩት። አሁን ኦልሞስት እንደተባለው የኦቨርሌይ ስራው ከተሰራለት ከዛ በኋላ የሮድ ማርኪንግ ስራ ካለቀ አካባቢ የሚያልቅ ነው። ግራና ቀኙ ደግሞ በጣም ተጎሳቁለው የነበሩ አካባቢዎች እንግዲህ አዴት ተራን ሁላችሁም ታውቃላችሁ። አሁን ገጽታው በምን ያህል መንገድ እንደተቀየረ አጠቃላይ ቤቶች እንደገና መልሰው እየተሰሩ የክላዲንግ ስራ እየተሰራላቸው ዝም ብሎ በሻተር በምናምን እና በተለይ ደግሞ በማስታወቂያ እንትኖች ተለጣጥፈው የነበሩትን ነገር ጽድት አድርገን ማስታወቂያ የሚያደርግ ሰው የዲጂታል ማስታወቂያ ስራ እንዲሰራ የባነር ታፔላ ምናምን ጉዳይ በከተማችን ውስጥ አናይም ብለናል። የሻተር አድርጎ ዘግቶ ሄዶ የራሱን መዋቅር እንኳን ተቋም የማይጠብቀው ደግሞ አጠቃላይ ወደ ቴምበር ግላስ ወደ አልሙኒየም እንዲቀየሩ እየሆነ ሰውም አካባቢውን ለየራሱ ጥበቃ እየቀጠረ አካባቢውንም ጭምር እንዲጠብቅ ምቹ ሁኔታ እየተፈጠረ ነው ያለው። በሚያምር መንገድ ተሰርቶ በመጠናቀቅ ላይ ያለ ነው ማለት ነው። እውነት ለመናገር ባህር ዳር ላይ በጣም በተደጋጋሚ የመንገድ፣ የኤሌክትሪክ መስመሮች፣ የቴሌ መስመሮች፣ የውሃ መስመር በጣም በተደጋጋሚ በፍጥነት ይሰራል። በፍጥነትም ሲበላሽ ለማደስ ጥረት ይደረጋል እና ዋናው ፈተና እየሆነብን ያለው ግን ዛሬ ይሰራል፣ ነገ ይሰረቃል። የመሰረተ ልማት አውታሮች በጣም ከፍተኛ የሆነ ዝርፊያ ይፈጽምባቸዋል። እዚህ ከተማ በነገራችን ላይ ትራንስፎርመር ሳይቀር ተሰርቋል እና የብዙሃንን ጥቅም በሚጎዳ መንገድ በጥቂት ስግብግቦች ፈተና እየገጠመን ነውና በእያንዳንዱ ሰፈር መቼም የፖሊስ ኃይል ቆሞ ሊጠብቅ አይችልም፣ በእያንዳንዱ መንደር ማለት ነው እና በተቻለ መጠን የተከበረው ምክር ቤት አባልም ሆነ የከተማ ነዋሪያችን በጣም በውድ ሀብት ማህበረሰቡን ጨምሮ በማሳተፍ እየተሰሩ ያሉ መሰረተ ልማቶች ለረጅም ጊዜ ማገልገል እንዲችሉ በባለቤትነት መጠበቅ፣ መንከባከብ ይጠይቃል። አሁን በጣም በርካታ ግሪነሪዎች እየሰራን ነው። ግሪነሪዎችን ተከትሎ ደግሞ በጣም የሚያምሩ ስፖት ላይቶች ይሰራሉ አብረው ማለት ነው። ነገር ግን ሳምንት ሳይቆዩ ተነቅለው እናገኛቸዋለን እና በተቻለ መጠን የሚሰሩ መሰረተ ልማቶችን በጋራ እንድንጠብቅ በዚሁ አጋጣሚ ጥሪ ማስተላለፍ ነው የምፈልገው። ባለቤት መሆን አለበት ነዋሪው እያንዳንዱ። አሁን ምንድነው እንዲያውም ሰሞኑን ያው ስንገመግም ክቡር ከንቲባው ቢቸግራቸው እስኪ የተበላሹት ይጠገኑ፣ ለዛ የሚሆን ግብዓት ይገዛ፣ ከተጠገኑ በኋላ እንደው በቬርባል ከእያንዳንዱ ክፍለ ከተማ እና ነዋሪ ጋር ርክክብ እንፈጽም የሚል አቅጣጫ ማስቀምጠው በእያንዳንዱ ክፍለ ከተማ ምን ያህልስ ፖሎች አሉን፣
እና ሌሎች የመብራት የቴሌ የውሃ መስመሮች አካባቢውን በመለየት ጭምር እና የተሰሩ ሌሎች መናፈሻዎችን ጨምሮ በማን ክፍለ ከተማ ምን አለ የሚለው ተለይቶ ርክክብ እንፈጽም የሚል ዳይሬክሽን ተቀምጧል። ወደ ውስጥ ያሉ አካባቢዎችን ከዚህ በኋላ ስንሰራ ወደ ሶላር ላይት የመቀየር እቅድ አለ። ልክ ከገጠር መንገድ ወደ ባታ እንደተሰራው ከዋናው ንግድ ባንክ ወደ መናኸሪያ እንደተሰራው እሱ አሁን ለረጅም ጊዜ እያገለገለ ነው። ከልብ ነው የምንናገረው። ሌት ተቀን እየተሰራ ነው። ህዝቡ እየደገፈው ነው፣ ስራውን እየወደደው ነው። አመራሩም ተናቦ ሌት ተቀን እየሰራ ነው። በክፍለ ከተማ ያሉ አመራሮች ኢነርጄቲክ ነው እየሰሩ ነው። በቀበሌ ያሉ በከተማ ደረጃ ያሉ አመራሮች የሚሰጣቸውን ማስተያየት እየተቀበሉ እየሰሩ ስለሆነ ይሄ ልማት በውድ ገንዘብ የሚገዛ ንብረት ሲሰረቅ ኗሪው ዝም ብሎ የሚያይ ከሆነ ከኪሱ ገንዘብ እያወጣ ሲወስድ እንዴት ነው ሰው ዝም የሚለው? እንደዚህ ማለት እኮ ነው። ለህዝብ የመጣ ለትውልድ ተሻጋሪ ልማት ሲሰረቅ ለጸጥታ አካላት አለመጠቆም፣ ባለቤት ሆኖ አለመያዝ እጅግ በጣም ነውር ነው። ስለዚህ ልማቱን ሁላችንም መጠበቅ አለብን፣ መንከባከብ አለብን፣ የልማቱ ባለቤት ሆነን መቀጠል አለብን የሚለው በጣም መሰረታዊ ጉዳይ ነው። የተወደዳችሁ ተመልካቾቻችን ዝግጅቱን እንዴት አገኛችሁት? በእርግጥም ያየናቸውን የምንጠቀምባቸውን እንዲሁም ደግሞ የምንታዘብባቸው ጉዳዮች ላይ የተደረገ ምክክር ነው። እናንተም ምናልባትም የዚህ አካል በሆንን ይህንን በሰማን ይህንን አስተያየት በሰጠን የምትሉበት ዝግጅት እንደሆነ ተስፋ አደርጋለሁ። ሳምንት በሌሎች ርዕሰ ጉዳይ ከሌሎች እንግዶች ጋር ጠብቃችኋለሁ። መልካም ሳምንት። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች